ሆድ ክፉ ጠላት ነው ህሊና ያሳጣል እውነትን በሐሰት በቀን ይለውጣል ስንቱ ባዶ ቀርቷል ሆዱን ተሸክሞ ልክ እንደ ስልቻ በህል ብቻ ቆሞ ይሄ ሁሉ ከርሳም የሚርመሰመሰው ሰው መሳይ ጆንያ የህል ከረጢት ነው ለመድኃኒት ያህል ህሊናም ጡ ቢባል ፍለጋው ከባድ ነው ከየትስ ይገኛል የማስመሰል ጉንፋን ያልነካው ሰው ካለ አእምሮን አክብሮ ለሆድ ያልቀለለ እርሱ ቅዱስ ሰው ነው ምግባሩ የበቃ ከዚህ ዓለም ጥፋት በጊዜ የነቃ ስንታየው ሀብታሙ የጥበብ ሰው እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው በተጨነቅኩ ጊዜ ወደ እግዚአብሔር ጮህ ሰማኝም ከአመፀኛ ከንፈር ከሸንጋይም አንደበት አቤቱ ነፍሴን አድናት ስለ ሽንገላ አንደበት ምንን ይሰጡሃል ምንስ ይጨምሩልሃል እንደ በረሃ እንጨት ፍም የኃያላን ፍላጾች የተሳሉ ናቸው መኖሪያዬ የራቀ እኔ ወዮልኝ በቄዳር ድንኳኖች አደርሁ ሰላምን ከሚጠሉ ጋር ነፍሴ ብዙ ጊዜ ኖረች እኔ ሰላማዊ ነኝ በተናገርኋቸው ጊዜ ግን በከንቱ ተሰለፉብኝ ታኅሳስ 1 ቀን አባቷ ዳዊት ትንቢት እንደተናገረላት ይህች የዘላለም ማረፊያዬ ናት መርጫታለሁና በዚህች አድራለሁ እንዳለ እመቤታችን ቅድስት ድንግል ማርያም ለአምላክ ድንቅ ሥራ ተዘጋጀች። ሞኝ ሰው እንዲህ ይጸልያል ክፉ ያለብኝን ክፉ አለባቸው ያሳደዱኝን አሳዳቸው እድልን የዘጉትን እድላቸውን ዝጋባቸው እንዳያልፍልኝ መንገድ የዘጉትን መንገዳቸውን ዝጋባቸው ይላል ብልጥ ሰው ግን በተቃራኒው ምቀኛዬን አበርታው ቅናተኛዬን አጽናው መንገዴን ለሚዘጋ ጉልበቱ ነው ለሚጨክንብኝ ኃይልን ስጠው ተንኮል ለሚያስብብኝ መንገዱን አሳየው ለጠላቴ ቀን አውጣለት ግን የኔ ጌታ እኔንም ብርታት ስጠኝ ጠላቶቼ ሲነሱ እምመክትበት እማሸንፍበት አንተ ጉልበት ስጠኝ ጠላት ሲቀድም አንተ ፊቴ ቅደም እነሱ በሥጋ ያበረቱኛል አንተ በመንፈስ ጠብቀኝ ለነሱ አቅም እንደሰጠ ለኔም ኃይልህን አድለኝ እያለ ይጸልያል ጠላት ቢሰለፍ ሞት ቢያንጃብብ ችግር ቢከበን ሐዘን ቢያጠላብን እግዚአብሔርን ይዘን ምን እንሆናለን ምንም ቻቻ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው